ከሞተ በኋላ እነሆ ሚስት ያገባል፣ በሰማይ መጋባት አለ፣ እነሆ ድንግልናቸው የማይጠፉ ሴቶች አሉ የሚል የአጋንንት አስተምህሮ ያስተምራል። እና በክርስትና ትምህርት እግዚአብሔርስ ምን ይላል የሚለው ነው ዛሬ የምናየው። የማቴዎስ ወንጌል ምዕራፍ 22ን ስናነብ ትንሣኤ በሚያስብ ሁኔታ ክርስትና ራሱን ትክክለኛ ለማድረግ ጋብቻ የአጋንንት ነው ይላሉ። እንግዲህ ጋብቻን የፈጠረው እግዚአብሔር ነው። እግዚአብሔር የፈጠረውን የአጋንንት ስራ ብሎ ማለት ቀጥታ እግዚአብሔርን መሳደብ ነው። እግዚአብሔርን መሳደብ ምን ያክል ሪስክ እንደሚያመጣ ክርስቲያን ወገኖቻችን በጭንቅላታቸው ያስቡት አይመስለኝም። ይህም ብቻም ሳይሆን በጣም የሚያስቀኝ ጋብቻን የፈጠረው እግዚአብሔር እስከሆነ ድረስ የሰው ልጅ ፍጥረቱ ከእግዚአብሔር እስከሆነ ድረስ ያኒ ከፈጣሪ እስከሆነ ድረስ በምድርም ሆነ በገነት የሚያደርገው ተመሳሳይ ነው ማለት ነው። ያኒ የገነቱ የሰው ልጅ ከሚጠብቀው ደስታ በላይ ቢኖርበትም ማለት ነው መብላት መጠጣትን አይቃወሙም። አሁን በገነት ከቤተሰቦቻችን ጋር ከምንወዳቸው እህት ወንድሞቻችን ጋር ከእናት ከአባቶቻችን ጋር ከትዳር አጋሮቻችን ጋር እንሆናለን። መብላት መጠጣት አለ፣ መደሰት አለ ብለን ነው በእስልምና የሚታመነው። መብላት መጠጣት የሚለውን አይቃወሙም ካፊሮች። መብላት መጠጣት የሚለውን ከቤተሰብ መገናኘት የሚለውን ከእህት ከወንድም ከእናት ከአባት ከትዳር አጋር ጋር መገናኘት የሚለውን አይቃወሙም። ወሲብ የምትሏን ብቻ መርጠው አንስተው የአጋንንት ስራ ነው ይላሉ። ለምንድን ነው መብላት መጠጣትን የአጋንንት ስራ ነው የማትሉት? በነገራችን ላይ በኦርቶዶክስ አስተምሮ የኦርቶዶክስ ገድላትና ተአምራት ላይ ራእየ ማርያም ላይ በገነት ትርንጎ አለ፣ ለውዝ ገውዝ የሚባል ነገር አለ፣ ወተት የሚፈስበት ወንዝ፣ ማር የሚፈስበት ወንዝ፣ ጠጅ የሚፈስበት ወንዝ አለ። ይህንን አያወጡም። መብላት መጠጣትን ለምንድን የአጋንንት ስራ የምታደርጉት? እንዲህ ወሲብ ብቻ እኮ አይደለም እኮ ከፈጣሪ የመጣው እኮ ወሲብ ማድረግ በባልና በሚስት መካከል የሚደረገው ጾታዊ ግንኙነት፣ መብላት መጠጣት፣ መደሰት፣ መዝናናት፣ ማፍቀር፣ መውደድ እነዚህ ከፈጣሪ ናቸው የመጡት። ኦኬ እነዚህ ሰው በሰውነቱ ገነት እስከገባ ድረስ እነዚህ ነገሮች ገነት ውስጥ አሉ። ተግባብተናል። እኔ እኮ ግርም የሚለኝ ማለት ነው አይ በገነት ድንግልና አለላችሁ ይላሉ ላላችሁት፣ እንዴ ኢየሱስ እኮ ድንግል ነው። በገነት ድንግል ሆኖ ነው የሚኖረው አይደለ? ታዲያ እንዴት አያገባም እንዴ? ዘላለም ግን ድንግል ሆኖ ነው የሚኖረው? ወይም ድንግልና በገነት የሚደብር ከሆነ ለምሳሌ ማርያም በኦርቶዶክስ ድንግል ናት፣ ያኒ በሐሳቧ ድንግል ናት፣ በሰውነቷ ድንግል ናት፣ በምኗ ድንግል ናት ነው የሚባለው። ያኒ እሷ በገነት ድንግል ሆና ነው ለዘላለም የምትኖረው። ያኒ እኔ እኮ ግርም የሚለኝ ማለት ነው። ሌላው በጣም የሚያስቀኝ እንግዲህ ጋብቻ እንግዲህ መጽሐፍ ቅዱስ ጋብቻ ክቡር ነው ይላል። ጋብቻ ክቡር ነው፣ ያኒ የሰው ልጅ ክቡር ነው። ምክንያቱም የተከበረ ፈጣሪ ስለፈጠረ ማለት ነው። እና እንግዲህ ራሳቸውን ትክክል ለማድረግ የሚጠይቁት እንደ መረጃ የሚያመጡት ኢየሱስ ክርስቶስ አንዲት ሴት 7 ወንድማማቾችን በተከታታይ ያገባች ሴት አለች። ያችን መሰረት አድርገው ነው የጠየቁት አይሁዶቹ ማለት ነው። ስለዛች ሴትና ስለነዛ 7 ወንድማማቾች ነው መልሱ የሚያተኩረው እንጂ በገነት እንደ መላእክት ትሆናላችሁ ብሎ አጠቃላይ አልመለሰም። ኦኬ የመለሰው 7 ወንድማማቾችን ተራ በተራ ያገባችሁ ስለዛች አንድ ሴት ነው የመለሰው። እዚህ ጋር ደግሞ ፎከስ የምናደርገው ጠያቂዎቹ ሲጠይቁ በገነት ለየትኛው ትሆናለች ብለው ነው የጠየቁት። ስለዚህ በአይሁድ እምነት ሰው በገነት ከሚስቱ ጋር ባለትዳሮች በገነት ውስጥ እንደሚገናኙ ስለሚያምኑ ነው ያንን የጠየቁት። ስለዚህ በመጽሐፍ ቅዱስ ባይሆን ኢየሱስ ክርስቶስ ራሱ አይሁዳዊ ነው፣ የጠየቁትም አይሁዶች ናቸው። በአይሁድ እምነት ባልና ሚስት በገነት እንደሚገናኝ ነው እምነታቸው። ነገር ግን እነዛ 7 ወንድማማቾችን በተከታታይ ያገባች ሴት ለየትኛው ትሆናለች ነው እነሱን ጥያቄ ያልገባቸው እንጂ ባልና ሚስት በገነት እንደሚገናኝ ያውቃሉ። እሱ ግን ብሎ መለስላቸው እንደ መላእክት ይሆናሉ አለ። እነዛን 7 ወንድማማቾችና ሴቲቱን ነው። ደግሞም አይደለም ሪኮርድ የምትሉ ከሆነ እኛ ሰዎች ነን፣ እንዴት ነው እንደ መላእክት የምንሆነው? እኛ የመላእክትን ስሜት እናውቃለን፣ የመላእክትን ቅርጽ እናውቃለን። ሰው በሰውነቱ መላእክት በመላእክትነቱ ነው እግዚአብሔር ፊት መቅረብ ያለበት። እኔ ስለ መላእክት ምን አገባኝ? መላእክት ትሆኛለች ብባል እኔ ምንም አያስደስተኝ። በነገራችን ላይ ሰው ሁኜ በሰውነቴ ገነት እንድገባ ከቤተሰቦቼ ጋር እንድገናኝ ሰው በሰውነቱ ማግኘት ያለበትን ክብር፣ ማግኘት ያለበትን ሰላም፣ ማግኘት ያለበትን ፍቅር ያንን ስሜት ነው ማጣጣም የምፈልገው እንጂ ስለ መላእክት እኔ ምን አገባኝ? ሲቀጥልስ ደግሞ በክርስትና መላእክት አሁን ረቂቅ ናቸው ይባላል። ስለዚህ ሰው ገነት ሲገባ ረቂቅ ነው የምትሆኑት፣ ያኒ መንፈስ ነው የምትሆኑት። ለምን መንፈስ እንሆናለን? እኛ አልহামዱሊላህ እስላም በግልጽ እንዳስተማረን እንሞታለን፣ ስጋችን ይበሰብሳል፣ እንደገና ተቀስቀሰን በሰውነታችን ገነት እንገባው። ክርስትና ጋር ይመጣና እንደ መላእክት ትሆናላችሁ።
እንደ መላእክት የሚጨበጥ የሚዳሰስ አይደለም። ያኒ መንፈስ ሆናችሁ ማለት እኮ ነው። ይሄን ሳይሆን ደግሞ የሚያስቀኝ አሁን በክርስትና በእርግጥ ግልጽ አይደለም። ያኒ መላእክት ነፃ ምርጫ አይኖራቸው። ነገር ግን እንደ መጽሐፍ ቅዱስ አስተምሮ መላእክት ነፃ ምርጫ አላቸው። ይበላሉ፣ ይጠጣሉ። ዘፍጥረት ላይ አብርሃም ቤት የመጡት መላእክቶች አብርሃም የጋበዛቸውን ስጋ እንክት አድርገው በልተዋል። ነገር ግን ቁርአን ላይ አልበሉም። ምክንያቱም መላእክት በእስልምና ነፃ ምርጫ የለውም። አይበላም፣ አይጠጣም፣ አይጋባም፣ አይዋለድም። አምላክ ነው ብዙ አድርጎ የፈጠራቸው፣ ደግሞም አያምፁም። በክርስትና ግን መጽሐፍ ቅዱስ ላይ አሁን ክርስቲያኖች ሰይጣን እንትን ነው ፈጣሪን ያመፀ መላእክት ነው ብሎ ነው የሚያስቡት። ያኒ ሰይጣን መልአክ ነበረ፣ ይሄን አምጾ ነው። ስለዚህ መላእክት በክርስትና ነፃ ምርጫ አለው። ፈጣሪን ያምጻል፣ ያኒ ከሃዲ ይሆናል፣ ይጋባል፣ ይበላል። ስለዚህ እናንተ በገነት ልክ እንደ መላእክት ነው የምትሆኑት። ትበላላችሁ፣ ትጋባላችሁ። ተግባብተናል። እንዲሁም በማቴዎስ ወንጌል ምዕራፍ 19 ቁጥር 29 ላይ በቃ ወንድሞችን፣ እህቶችን፣ ሚስቶችን ታገኛላችሁ፣ የዘላለም ሕይወት ታገኛላችሁ ብሏል። ስለዚህ በዘላለም ሕይወት መጋባት የምንፈልገው ነገር እንዳለ ኢየሱስ ክርስቶስ በግልጽ አስተምሯል። ስለዚህ የኢየሱስን አስተምሮ ስለማታውቁ ነው እንደዛ መላእክት ትሆናላችሁ ብሏል የምትሉት ማለት ነው። እንዴት ብሎ ነው ኢየሱስ መላእክት ትሆናላችሁ ብሎ የሚያስተምረው? መላእክት ሌላ ዓለም፣ ሰው ሌላ ዓለም እና ይህንን ይመስላል። ምን ልደበል ጭምር የፈለኩት ጠፋኝ።